በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወርሃ ጽጌ ማለት ከሁለት ቃላት የተዋቀረ አረፍተ ነገር ነው። ይኸውም ወርህና ጽጌ የሚሉ ቃላት ናቸው። እነዚህም ወርህ ማለት ወር ነው። ጽጌ ማለት ደግሞ ትርጉሙ ጸገየ አበበ አሸበረቀ አጌጠ ካለው ግስ የተገኘ ቃል ሲሆን ስለዚህ ወርሃ ጽጌ የሚለው ሙሉ ትርጉሙ የጽጌ ወር ወይም የአበባ ወር፣ የአበባ ወቅት፣ የአበባ ጊዜ ማለታችን ነው። እንግዲህ ይህም ወርሃ ጽጌ ብለን የምንለው በቅድስት ቤተ ክርስቲያን አስተምህሮ መሰረት በተለይም ቅዱስ ያሬድ በመጽሐፈ ድጓው ባስቀመጠልን መሰረት ነው የምናየውና ከመስከረም 26 እስከ ህዳር 6 ያሉት ቀናቶች ወይም ሳምንታቶች ወርሃ ጽጌ ተብለው ነው የሚጠሩት። ይሄም ጽጌ ቅድም እንዳልነው አበባ ማለት ስለሆነ አበቦች በምድር ላይ የተገለጡበት ከመቼውም በላይ ፈክተው የታዩበት ጊዜ ስለሆነ ማለት ነው። ስለዚህ ወርሃ ጽጌ ብለን ስንል የአበባ ወር፣ የአበባ ጊዜ ማለታችን ነው። ከዚህ የተነሳ አበባ ማለት በዚህ አጋጣሚ ለእመቤታችን ለቅድስት ድንግል ማርያምም የተሰጠ ቅጽል ነው። ጽጌ የሚለው እመቤታችን ቅድስት ድንግል ማርያምም ትጠራበታለች። ልጇ መድኃኔዓለም ክርስቶስም ጽጌ የሚል ስያሜ አለው። ለምሳሌ ቅዱስ ያሬድ ቅድስት ድንግል ማርያምን ጽጌ እንተ ኢትትነገፍ መዝገቡ ለቃል መድኃኒተ ሕዝብ መዓዛሆሙ ለቅዱሳን ይላታል። የቅዱሳን መዓዛቸው የሕዝብ ሁሉ መድኃኒት የማትረግፍ አበባ ይላታል ቅድስት ድንግል ማርያምን። ልጇ መድኃኔዓለም ክርስቶስንም እንዲሁ ጽጌ ይለዋል። አባ ጽጌ ድንግል በዚሁ በመኃልየ ጽጌው ላይ እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይህ ብሎ ልጇ ክርስቶስ ኢየሱስን ጽጌ ብለው ያነሱታል ወይም ደግሞ ይጠሩታል ማለት ነው ሊቃውንቱ። ከዚህ የተነሳ ቅድም እንዳልነው የምድር አበቦች የተገለጡበት ጊዜ በመሆኑ ነው ወርሃ ጽጌ ያልነው። እንዳልን ሁሉ እመቤታችን ቅድስት ድንግል ማርያምም ከልጇ ከመድኃኔዓለም ክርስቶስ ጋር በዚህ ምድር ላይ በስደት የተገለጠችበት ስትራብ፣ ስትጠማ፣ ስትንከራተት፣ ስትቸገር በምድር ላይ እየተመላለሰች የታየችበት ጊዜ ከመሆኑ የተነሳ እነሆ ወርሃ ጽጌ ብለነዋል ማለት ነው። ልክ በምድር ላይ ያሉ አበቦችን በዓይናችን ፈክተው እንደምናያቸው ሁሉ የቅድስት ድንግል ማርያም ስደትና መከራም እንዲሁ በዘመኑ ለነበሩ በዓይነ ሥጋ ያዩዋት ነበረ። ያው ስትንከራተት፣ ስትራብ፣ ስትጠማ ትታያቸው ነበረ። አሁን ያለንና ከዚያ በኋላ የነበሩ ሊቃውንትም ደግሞ ድንግል ማርያምን ስደቷን ወይም ስትሰደድ ያዩዋት የነበረው በዓይነ ሕሊናቸው ነው። ልክ ሊቁ ሲናገር በዚህ በሰቆቃወ ድንግል አመ አረጉ በእግረ ሕሊናዬ ውስተ ደብረ ቁስቋም ለይባቤ ርኢኩ ድንግለ በፍኖት ዘሰለብዋ ግልባቤ ሀዚላ ሕፃና ዘወለደት በኢሩካቤ ይላል። ያለ ወንድ ዘር የወለደችውን ልጇ መድኃኔዓለም ክርስቶስን አዝላ ድንግል ማርያምን አየኋት። አመ አረጉ በእግረ ሕሊናዬ በሕሊናዬ እግር ቁስቋም ደብረ ቁስቋም ግብፅ በሄድኩ ጊዜ ነው የሚለው። ስለዚህ ዛሬ ያለን ክርስቲያኖች ቅድስት ድንግል ማርያምን በእግረ ሕሊና እናያታለን ማለት ነው። ስትሰደድ፣ ስትራብ፣ በየመንገዱ በየበረሃው ስትንከራተት፣ ስትንገላታ በዓይነ ሕሊና የምትታየን ስለሆነ ስለዚህ ወርሃ ጽጌ የሚል ስያሜ ሰጥታለች ቤተክርስቲያን ማለት ነው። እመቤታችን ቅድስት ድንግል ማርያም ከልጇ ጋር የመሰደዷ ምስጢር ምንድን ነው ብለን ስንል ከዚህ በፊት የመሰደዷ ምክንያት ምንድን ነው የሚለው ቀድመን የምናየው ነገር ነው የሚሆነው ለመንደርደሪያ እንዲሆነን እና ያው በክርስቶስ ምክንያት ነው እንግዲህ የተሰደደችው። በማቴዎስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ እንደምናነበው መጽሐፍ ቅዱስ ሄሮድስ ኢየሱስ ክርስቶስን ለመግደል በፈለገው ጊዜ እነሆ መልአኩ ቅዱስ ገብርኤል መጥቶ ለዮሴፍ በሕልም
ሕፃኑንና እናቱን ይዘህ ወደ ግብፅ ሀገር ሽሽ፣ እስከ ነግህ ድረስም በዚያ ተቀመጥ ብሎ በህልም በነገረው መሰረት ከዛ ዮሴፍ እናቱንና ቅድስት ድንግል ማርያምና ሕፃኑን ይዞ ወደ ግብፅ ሀገር ተሰዳለች ድንግል ማርያም ማለት ነው። በዚህ ውስጥ የስደቷ ምስጢር ከልጇ ጋር ምንድን ነው የሚለውን ነገር ስናይ የመጀመሪያው የክርስቶስ ሞት በፈቃዱ እንደሆነ የሚያጠይቅ ምስጢር ነው። ያም ማለት ክርስቶስ ከሷ ሰው የሆነው ሰውን ለማዳን ነው። ሰውን የሚያድነው ደግሞ ተሰዶ ተርቦ ተጠምቶ ተንገላቶ ተገርፎ ተሰቅሎ ሞቶ ነው ሰውን የሚያድነው። ይሄ ደግሞ በሱ ጊዜ ውስጥ የታሰበ ጊዜ ነው፣ የታወቀ ጊዜ ነው። ስለዚህ ሄሮድስ ምንም በሕፃንነት ጊዜ ክርስቶስን ሊገድል ቢፈልግም የክርስቶስ ሞቱ ግን በፈቃዱ ነው። ስለዚህ ሰው ባሰበው አይደለም የምሞተው የሚል ምስጢር ነው ያለ ማለት ነው። ሞቱ ስደቱ በፈቃዱ መሆኑን ለማጠየቅ የመጀመሪያው ምስጢር ይሄ እንደሆነ ነው። ሌላው ሁለተኛው ጣዖት አምልኮን ለማጥፋት ነው ምስጢሩ ማለት ነው። ክርስቶስ ወደ ግብፅ ሀገር ወይም ድንግል ማርያም ልጇን ይዛ ወደ ግብፅ ሀገር የተሰደደችበት ምስጢሩ ጣዖት አምልኮን ለማጥፋት ነው። ስደቷ እንግዲህ በመጀመሪያ ወደ ግብፅ ሀገር ነው። ከዛ ወደ ኢትዮጵያ መጥታለች። ይሄ ብዙ ጊዜ ጎልቶ አይነገርም። በመጀመሪያ ወደ ግብፅ ሀገር ነው የተሰደደችው። ከዛ ሚጠት ሊቃረብ ሲል ደግሞ ወደ ኢትዮጵያ መጥታ ለተወሰኑ ወራቶች ምድረ ኢትዮጵያን እየዞረች ባርካለች። ስለዚህ ወደ ግብፅ ሀገር ነው ለመጀመሪያ፣ ያም ጣዖት አምልኮን ለማጥፋት ነው። ሁለተኛው ምስጢር በተለይም በግብፅ ሀገር ጣዖት አምልኮ በጣም ጸንቶ ስለነበረ ግብፅ ሀገር ላይ በሚደረገው ጣዖትን የማጥፋት ስራ ሁሉን በዚህ ውስጥ ማካተት ነው ማለት ነው። እና ቅዱስ ያሬድ ይህንን በደንብ በድጓው ላይ ሲያመሰጥር ይፈጽም ትንቢተ ወይሐድስ ብሊተ ይክስት መንክራተ ይስዓር ጣዖተ ነው ያለው። ጣዖትን ይሽር ዘንድ እነሆ ትንቢተ ነቢያትን ይፈጽም ዘንድ ታላላቅ ተአምራትን በግብፅ ሀገር ያሳይ ዘንድ ክርስቶስ ተሰዷል ማለት ነው። እና ሁለተኛው ምስጢር ጣዖት አምልኮን ለማጥፋት ነው ማለት ነው። ሌላው እዚሁ ላይ እንደ ምስጢር የምናነሳው ሶስተኛው የክርስቶስ ስደቱ ወይም የድንግል ማርያም ወደ ግብፅ ሀገር መሰደድ ምንድን ነው ምስጢሩ ብለን ስንል ሰይጣንን ከሰዎች ልቡና ለማሳደድ ነው። አሁን ክርስቶስ ወይም ድንግል ማርያም ተሰደደች ብለን ስንል ሰይጣን በዚያ ውስጥ እየተሰደደ ነው። ስለዚህ ሰይጣን ከየት ነው የሚሰደደው ከተባለ ከሰው ልቡና ውስጥ። ሊቁ ሲናገር ጉየተ ሕፃን አጉየዮ ለዲያብሎስ ነው የሚለው። የሕፃኑም ስደት የድንግል ማርያም መሰደድ ሰይጣንን ከሰው ልቡና ውስጥ አሳዶታል ይላል። ስለዚህ ሌላው ምስጢር ሰይጣንን ከሰው ልቡና ውስጥ ለማሳደድ ነው ማለት ነው። እንግዲህ ስደቱ ከቤተልሔም ተነስቶ እያሳደደው ክርስቶስ በመጨረሻ ያው ቀራንዮ ላይ ነው ሰይጣን ድል የተደረገው። በመስቀል ተቸንክሮ የታሰረው የወደቀው ከክብሩ የተሻረው እያሳደደው ከቆየ በኋላ ነው ማለት ነው። ስለዚህ ሰይጣንን ከሰው ልቡና ለማሳደድ ድንግል ማርያም ልጇን ይዛ ተሰዳለች ማለት ነው። ሌላው አራተኛው ስደትን ለመባረክና ባርኮ ለመስጠት ነው ድንግል ማርያም የተሰደደችው። እንግዲህ በስሟ ያመኑ በክርስቶስ ያመኑ ሁሉ ስደት እንዳለባቸው ያን ስደት ደግሞ ድንግል ማርያም ከልጇ ከመድኃኔዓለም ክርስቶስ ጋር ሆና ባርካ ለመስጠት። ለዚያ ነው ቅድስት ድንግል ማርያምን እሞሙ ለሰማዕት ነው የሚሏት ሊቃውንተ ቤተክርስቲያን፣ የሰማዕታት እናት። ያ ማለት ምን ማለት ነው? ሰማዕታት እንግዲህ ስደተኞች ናቸው። ሰማዕትነት መታረድ ብቻ ሳይሆን መሰደድም አንዱ ሰማዕትነት ስለሆነ ይህን ስደት ለመጀመሪያ ጊዜ ባርካ ቀድሳ የሰጠቻቸው ቅድስት ድንግል ማርያም በመሆኗ የሰማዕት እናት ይሏታል። ስለዚህ ስደትን ለመባረክ ነው። ሌላው የመጨረሻው የመሰደዷ ምስጢር ምንድን ነው ሲባል የክርስቶስ መሆን የዓለም ስደተኛ እንደሚያደርግ ደግሞ ሌላ ምስጢር አለው። የክርስቶስ ድንግል ማርያም የክርስቶስ እናት ነች። ክርስቶስን የሚያምኑ ሁሉ እንዲሁ ስደት እንዳለባቸው፣ መከራ እንዳለባቸው፣ መራብ፣ መጠማት፣ መቸገር፣ መሰደብ፣ መታሰር፣ መገረፍ ሁሉ እንዳለባቸው ምስጢሩ በዚህ መንገድ ያጠይቃል ማለት ነው። ማህሌተ ጽጌ ማለት የቅድስት ድንግል ማርያም ስደትን የሚያወሳ የአንድ የመጽሐፍ ቅዱስ ክፍል ነው። ማህሌተ ጽጌ በአባ ጽጌ የተደረሰ የመጽሐፍ ቅዱስ ክፍል ነው።
አባ ጽጌ ድንግል የሚባለው በዚሁ በኢትዮጵያ ምድር ላይ በተለይም በዚህ በምድረ ሸዋ አካባቢ የነበረ ሰው ነው። እንግዲህ ክርስቲያን ከመሆኑ በፊት አይሁዳዊ እንደነበረ ነው ታሪክ የሚነግረን። ያ ዘመን ደግሞ ጻድቁ አባታችን አቡነ ዜና ማርቆስ የሚያስተምሩበት ዘመን ነበረ። ዜና ማርቆስ ዘደብረ ብስራት ማለት ነው። ስለዚህ እኚህ ጻድቅ አባት በሚያስተምሩ ጊዜ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም እንደተወለደ፣ ተወልዶ ደግሞ እንደተሰደደ፣ ተሰዶ መከራን ሁሉ ተቀብሎ ሰውን እንዳዳነ፣ ዓለምን እንዳዳነ በሚያስተምሩበት ጊዜ ክርስቶስ ማን ነው? ድንግል ማርያምስ ማናት? በሚል ጻድቁ አቡነ ዜና ማርቆስም ስለ ክርስቶስ ማንነት፣ ስለ ድንግል ማርያም ማንነት በደንብ ከመጽሐፍ ቅዱስ ኦሪትን ከሐዲስ እያጣቀሱ ባስተማሩት መሰረት አይሁዳዊው አባ ጽጌ ድንግል ሳይሆን በፊት ሌላ ነው ስሙ። ከዛ ወደ እምነት ወደ ክርስትና እምነት ተመልሶ አባ ዜና ማርቆስ አጥምቀውት ስሙንም አባ ጽጌ ድንግል ብለውታል። እንግዲህ ይሄ ጻድቅ ነው። ከዚህ በኋላ የእመቤታችን የቅድስት ድንግል ማርያም ፍቅር በልቦና ውስጥ አድሮበት ማህሌተ ጽጌዋን ልድረስ ብሎ 150 በመዝሙረ ዳዊት ልክ አድርጎ ነው የደረሰላት እና ማህሌተ ጽጌ በቁጥር 150 ተራዎች ነው ያሉት። በመዝሙረ ዳዊት አንጻር ነው የደረሰላት። ያም ሙሉ የእመቤታችን የቅድስት ድንግል ማርያም ስደትና መራብ መጠማት ከዚሁ ጋር ተያይዞ የልጇ የመድኃኔዓለም ክርስቶስም መከራው በዚያ ውስጥ ይታሰባል። ማህሌተ ጽጌ እጅግ በጣም የተለየ የመጻሕፍት ክፍል ነው። ምስል ከሳች ድርሰት ነው ማህሌተ ጽጌ። ምን አይነት ነው ምስል የሚከስትልን ከተባለ የድንግል ማርያምን ስደት ህሊናችን ውስጥ ልቦናችን ውስጥ ይገልጠዋል። ልክ እንደ ኢሜጅ እንደ ምስል ነው አድርጎ እንትን ለምሳሌ የሐዝነኒ ማርያም ዘረከበኪ ድክትምና አመ ቤተ መቅደስ ቦይኪ እንዘ ተጠበዩ ሀሊባህና። ልክ ይህን ስንመለከት አሁን የድንግል ምንድነው ትርጉሙ? ወደ ቤተ መቅደስ በ3 ዓመትሽ በገባሽ ጊዜ ያገኘሽ ብቸኝነት ማርያም ሆይ ያሳዝነኛል ነው የሚለው። ልክ ይሄን ቃል የሚያነብ ወይም የሚጸልይ ሰው ምንድነው ውስጡ ሊቀረጽበት የሚችለው ከተባለ ቅድስት ድንግል ማርያም ቤተ መቅደስ ውስጥ ብቻዋን ከእናት አባቷ ተለይታ መኖሯን ውስጥ ላይ የሚገልጸው ነገር አለ። ወያስተፌስሐኒ ካዕበ ትእምርተ ልህቀትኪ በቅድስና ይልና ምስለ አበያጺሁ ከመአብ እንዘ ይሴሰየኪ መና ፋኑኤል ጽጌ ነድ ዘይከይድ ደመና። ደመና ጠቅሶ የሚበር መልአክ ፋኑኤል ጽጌ እነሆ ከወንድሞቹ ጋራ ልክ እንደ አባት እየመገበሽ እንደገና ደግሞ በቤተ መቅደስ መቆየትሽን ሳስብ ወያስተፌስሐኒ ካዕበ እንደገና ደግሞ ደስ ይለኛል። ስለዚህ እነዚህ ነገሮች ስናስብ መጀመሪያ ብቸኝነቷ መቅደስ ውስጥ ይታየናል። በተመሳሳይ ስደቷም እንዲሁ ይታየናል። እነዚህን የሚመለከቱ ነገሮች ብናነሳ ይህን ነው የሚገልጽልን። ፋኑኤልም ሲመግባት በውስጣችን የሚከሰት የሚገለጥ ነገር አለ። ስለዚህ ማህሌተ ጽጌ ይሄን ነው የሚመስለው። አገልግሎቱ ምንድነው ከተባለ እንግዲህ ማህሌተ ጽጌ አገልግሎቱ ያው የማህሌት አገልግሎት ነው። በክብረ በዓላት፣ በወርሃ በዓላት፣ በሰንበታት ሁሉ ይደረሳል ማህሌተ ጽጌ። በተለይም በሰፊው በዚህ ከመስከረም 26 እስከ ህዳር 6 ባሉት ሳምንታት እሁድ እሁድ ከማታ 1 ሰዓት ወይ 2 ሰዓት ጀምሮ ሙሉ የሚደረሰው ምስጋና ይሄ ማህሌተ ጽጌ ነው። በሰፊ ነው እና አገልግሎቱ ስርዓተ አምልኳዊ ያለው አገልግሎት ነው። ሊቃውንት ሁሉ ይህን ቃል እያነሱ ቅድስት ድንግል ማርያምን ያመሰግናሉ፣ ለልጇም የአምልኮ ክብርን ይሰጣሉ ማለት ነው። የጽጌ ጾም የሚባል ጾም የለም። አጽዋማት 3 ነው ስያሜያቸው። የመጀመሪያው የሕግ ወይም የቀኖና ጾም ይባላል። ሁለተኛው የፈቃድ ጾም ይባላል። ሶስተኛው የንስሐ ጾም ይባላል። ስለዚህ አጽዋማትን በ3 ነው የምትጠራቸው ቤተክርስቲያን። ያም የሕግ ጾም፣ የፈቃድ ጾም፣ የንስሐ ጾም። የሕግ ጾም ማለት የታወቁት 7ቱ አጽዋማቶች ናቸው። 7ቱ በፍትሐ ነገሥት የተደነገጉት በሲኖዶስ የሚታወቁት አጽዋማት እነዚህ ናቸው። የሕግ አጽዋማት የሚባሉት እነዚህ ናቸው። የፈቃድ ጾም የሚባለው ግን ሰው በፈለገው ጊዜ ሊጾመው የሚችለው ጾም ነው። ስለዚህ ጽጌን
የድንግል ማርያምን መከራዋን ስደቷን ለማሰብ የሚጾሙ ስላሉ ይሄ በፈቃዳቸው ይጾሙት ነው ማለት ነው። በፈቃዳቸው እንጂ ሊቃውንተ ቤተክርስቲያን ሲያገለግሉ አድረው የሚመገቡት የሚጠቀሙት ነገር ጥሉላት ያለው ነገር ነው። ምንድነው? በአዋጅ ወይም በቀኖና በሕግ የተደነገገ ጾም ስላልሆነ ማለት ነው። ስለዚህ የፈቃድ ጾም ነው መባል ያለበት። ሶስተኛው የቀኖና ጾም የንስሐ ጾም ያልነው ነው። ሰው ንስሐ በገባ ጊዜ የሚጾመው ከአምላኩ ጋራ የሚታረቅበት የሚገናኝበት ወደ እግዚአብሔር የሚመለስበት ጾም ማለት ነው። ስለዚህ የአዋጅ ጾም የሚለው ነገር እዚህ ውስጥ መካተት የለበትም። የፈቃድ ጾም ነው መባል ያለበት። የፈቃድ ጾም ድንግል ማርያምን መከራዋን ስደቷን ለማሰብ ሰው በፈቃዱ የጾመው ጾም ማለት ነው። ቅድስት ቤተክርስቲያን ወርሃ ጽጌን እንግዲህ እጅግ በጣም በናፍቆት ነው የምትጠብቀው። በነገራችን ላይ ወርሃ ጽጌ እጅግ በጣም የሚናፈቅ ነው። ሊቃውንቱም ይናፍቁታል፣ ሌላውም ማህበረሰብ ይናፍቀዋል። እንደሚታወቀው የጽጌ አገልግሎት እጅግ በጣም ሰፊ ከመሆኑ የተነሳ ሊቃውንት ገና ከማታ ነው እሁድ ማታ ነው አገልግሎቱን የሚጀምሩት። ከዚህ የተነሳ እንዴት ታሳልፈዋለች ከተባለ ያው በምስጋና ነው። እግዚአብሔርን በማመስገን ለቅድስት ድንግል ማርያም ክብር በመስጠት ታሳልፋለች ማለት ነው። ስለዚህ ፍጹም በሆነ ቅንነት በተሞላበት አገልግሎት ነው ቤተክርስቲያን ጽጌን የምታሳልፈው። እጅግ በጣም በዛ ውስጥ እንግዲህ ብዙ የድንግል ማርያም መከራ በውስጥ ይታሰባል። የክርስቶስን መንከራተት በዛ ውስጥ ይታሰባል እና የምታሳልፈው ቅድስት ቤተክርስቲያን በአገልግሎት ነው። ሌሊቱን ሙሉ በማገልገል ከዛም በቅዳሴ ከዛም በአውደ ምሕረት በተለያዩ የአገልግሎት ዘርፎች ቅድስት ቤተክርስቲያን ወርሃ ጽጌን ታሳልፋለች። ምእመናንስ እንዴት ያሳልፋሉ ሲባል ደግሞ በተመሳሳይ ምእመናንም ከሊቃውንቱ ያልተናነሰ ተሳትፎ ነው ያላቸው በዚህ አገልግሎት ውስጥ። ያው አሁን ቤተ መቅደሱ እስከሚጠብ ድረስ ምእመናን ያድራሉ። ወደ ቤተ መቅደስ በመሄድ ገና ማታ ጀምረው ይመጣሉ። ልክ ቤተክርስቲያኒቱ ስትከፈት ደወል ሲደወል አብረው ከካህናቱ ከሊቃውንቱ እኩል ምእመናን ያድራሉ። በዚያ ውስጥ ምስጋናውን ይሰማሉ። በእልልታ በጭብጨባ ምስጋናውን አምልኮቱን ያጅባሉ። ስለዚህ ምእመናን እንዴት ያሳልፋሉ ሲባል በመጀመሪያ ማህሌቱን ከሊቃውንቱ ጋራ በመሳተፍ ያው በቦታቸው ሆነው ይሳተፋሉ። ወንዶችም በወንዶች ሴቶችም በሴቶች በኩል ሆነው እያጨበጨቡ እልል እያሉ ስደቷን ያስባሉ። በተለይም በወርሃ ጽጌ እንዘ ተሐቅፍዮ ለሕፃንኪና ከበበጌራ ወርቅ ሲባሉ ዑደት ይደረጋል በውስጥ በቤተ መቅደስና እነሱም አብረው ይህን እያጀቡ ስደቷን እያሰቡ ያሳልፋሉ። የመጀመሪያው በማህሌት አብረው በመሳተፍ ጊዜያቸውን ያሳልፋሉ ማለት ነው። ሁለተኛው ዝክር በመዝከር ያሳልፋሉ ጊዜያቸውን ምእመናን። ይሄ እጅግ በጣም ደስ የሚል ነው። ይናፍቁታል። በቃ በስሟ ዝክር ለማዝከርና ሲደክሙ ላደሩት ሊቃውንት እንዲሁም ደግሞ በችግር በረሃብ ያሉ ነዳያንም ቤተክርስቲያኒቱን ተስፋ አድርገው ተጠልለው የሚኖሩ ምእመናንም በዚህ ውስጥ ይታሰባሉ ማለት ነው። ስለዚህ ዝክር በመዝከር ያሳልፋሉ ምእመናን እና ይህም እንግዲህ ቀድሞ በቅድስት ድንግል ማርያም ልክ ከግብፅ ሀገር ተነስታ ወደ ኢትዮጵያ ነው የመጣችው። ቅድም በመግቢያ ላይ እንዳልነው እና ኢትዮጵያ ውስጥ 6 ወራት ቆይታለች። እንደውም በታሪክ ደረጃ 6 ወራት ምድሪቱን በኪደት እግር እየተዘዋወረች ከልጇ ጋር ከዮሴፍ እና ከሰሎሜ ጋር ባርካለች ምድር ኢትዮጵያን። ስለዚህ ያን ጊዜ ስትመጣ በዘመኑ የነበረው ንጉስ ባዜን የሚባለው ህዝቡን አሰልፎ ነው የተቀበላት። ህዝቡ ድንኳን እየደኮነ ድግስ አዘጋጅቶ በስሟ ዘክሮ እንዲህ ባለ ደስታ ነው ቅድስት ድንግል ማርያም በዚያ ዘመን የተቀበሏት። ስለዚህ ያንን በመረካከብ ከዚያ የጀመረ ትልቅ ሃይማኖታዊ ስራ ስለሆነ ኢትዮጵያውያን ወርሃ ጽጌን አማኞቹ የሚያሳልፉት በዝክር በመስከር የኢትዮጵያ ድንኳኖች ሲጨነቁ አየሁ ብሎ ነብዩ የተናገረው አንድም ይሄ ነው። ስለዚህ እጅግ በጣም ደስ በሚል ሁኔታ ነው ምእመናን
የመጀመሪያ በማህሌት ይሳተፋሉ፣ ሁለተኛ ዝክር በመዝከር ያሳልፋሉ ወርሃ ጽጌን። ሌላው ቅድም እንዳልነው በፈቃዳቸው በመጾም ያሳልፋሉ። ደግሞ በፈቃዳቸው ማለት ነው። በቃ እሷን በጾም ልናስባት ይገባል ሲሉ የፈቃድ ጾም በፈቃዳቸው በመጾም ምእመናን ያሳልፋሉ ማለት ነው ወርሃ ጽጌ። ማስተላለፍ የምፈልገው መልእክት እንግዲህ ወርሃ ጽጌ እጅግ በጣም ደስ የሚል ጊዜ ነው። አገልግሎቱ እጅግ በጣም ሰፊ ነው። ቅድም እንዳልነው ምእመናንም ካህናትም አብረው በአንድነት በመቅደሱ የሚያገለግሉበት ጊዜ እንደመሆኑ መጠን በፍቅር ማገልገል በጣም ያስፈልጋል ብዬ እንደ መልእክት አስተላልፋለሁ። አገልግሎቱ በፍቅር መሆን አለበት፣ ትዕቢት የሌለበት፣ እኔ በልጥ በሌለበት ሊቃውንቱ ሲያገለግሉ አንተ ትበልጣለህ፣ አንተ በል የሚለው የድሮ የአባቶቻችን ትህትና አሁን አናየውም። ቤተ መቅደስ ውስጥ እንዲህ አይነት ትህትና እያየን ስላልሆነ በእውነት ሊቃውንተ ቤተ ክርስቲያን በትህትና ብናገለግል በረከት የምናገኝበት ትልቅ ተስፋችን ስለሆነ ቅንነትና ትህትና በተሞላበት አገልግሎቱን ብናገለግል፣ ምእመናንም ደግሞ እንዲሁ በተመሳሳይ የተለመደውን በማህሌቱም ዝክር በማሰቡም በእነዚህ ነገሮች ሁሉ ወርሃ ጽጌን ብናስብ እጅግ ትልቅ በረከት እናገኝበታለን። የወርሃ ጽጌ አገልግሎት እንግዲህ እስካሁን እንዳልነው እጅግ በጣም ደስ የሚል ስለሆነ ትልቅ በረከት የሚገኝበት ነው። ትልቅ የቤተ ክርስቲያን ቅርስም ነው። ከዚህ የተነሳ እንዲህ ባለ መልኩ ብናገለግል እጅግ ትልቅ ነገር ነው ብዬ እንደ መልእክት አስተላልፋለሁ። አመሰግናለሁ።